ክፈተው። ይሄው ሙሉ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው በስመ አብ? ቢያንስ እንኳን ልብስ 4 ወር ሙሉ መቼም በአንድ ልብስ ሊቆይ አይችልም። ወይ የሆነ ልብስ ምናምን ወስዳል። ግን ምንም ሁሉም እንዳለ ነው። ምንም የተወሰደ ምንም ነገር የለም። እና በቃ ፖሊሶቹ ምንም ሊያገኙ የቻሉት ነገር የለም። እርግጠኛ ነህ? ምንድን ይዘህ ሽልማት? ቁጭ በል። ቆይ ሽልማት መጥቶላል። የት ነው? የለም ሄድ ነው። ቁጭ በል። የለም ሄድ ነው። በጣም እንትን አልክ እኮ። የት እንደገባ ቢያንስ ሲወጣ የት ወጣ ምን ብለን እንትን እንበል። ሁሉም ግራ የገባው ነገር ይሄ ነው። የት ገባ ነው? ሰላም ውድ ቤተሰቦቻችን እንዴት ከርማችሁልናል? እንዴት ቆያችሁ? ያው ዛሬም ደግሞ ተከስተናል መተናል። እቺ እንግዲህ ከጎኔ የምታዩት እህቴ በተለየ ኬዝ ከዚህ በፊት እስኪ የጀመረው አንድ ጉዳይ ነበረ። ከዛ ጋር የተያዘ እኔ እንዳጋጣሚ አንዳንድ ነገሮችን ሳገላብጥ እሱ የጀመራቸው አንድ ጉዳዮች ነበሩ። እኔ አግኝቻት እስቲ አንድ የተከሰተ ነገር አለ ብላ ነበረ። እኔ አግኝቻት እየነገረችኝ ነበረ። እስቲ በአፋጣኝ መገኘት ስላለብን እዛ ቦታ ላይ የተከሰተውን ነገር እሷ ትነግራናለች። ከዛ በፊት ግን ያው ሰሞኑን በተለያየ እንግዲህ በእኛ ሚዲያዎች ላይ እኛ በምንሰራቸው የተለያዩ ቪዲዮዎች ላይ እያያችሁት እንደሆነ ከእስኬ ጉዳይ ጋር ተያይዞ ማለት ነው ምንም ዝም አላልንም፣ ዝም ብለን ቁጭ አላልንም። ሁሌም እንደምላችሁ በተቻለን አቅም በተቻለ ፍጥነት እስኬን ለማግኘት እየጣርን ነው፣ እየሮጥን ነው። ያው በመሀል ግን ለእናንተም የተለያዩ ሚዲያዎች ስላሉ በአንዳንዶቹ ሚዲያዎች ላይ እንደዚህ አይነት እስኬ ጀምሯቸው የነበሩትንም እኛም የጀመርናቸውን ከዛ በፊት አንዳንድ ስራዎችን መጨረስ ስላለብን መሰራት ስላለበት ያው ባለን ሰዓት ባለን ጊዜ እያጣበብን እንደዚህ አይነት ቪዲዮዎችን እየሰራን ነው። ትላንትናም እንግዲህ እንዳያችሁት ከእስኬ ጋር ተያይዞ ምናልባት ሲንግል ዋን ላይ ያላያችሁት ካላችሁ እንድታዩት ነው። እኔ እንደውም ከዚህ በፊት ትንሽ መስሎኝ የነበረው ከእስኬ ጉዳይ ጋር ተያይዞ ማለት ነው ከነ መስፍኔ ጋር ያው ቤተሰቦቹ ተጎድተዋል ትፈለጋላችሁ ምናምን ተብለን ስንሄድ ከነ መስፍኔ ጋር ከነ ወይንሸት ጋር የተያያዘ መስሎኝ ነበረ። እንደ አጋጣሚ ግን እኔም ሆንኩኝ ዴቭ ሮቤልም ብዙም የማናቃቸው ለካ አክስቶቹ ነበሩ የእስኬ። እነዚህ ተንኮለኞች እነዚህ መተተኞች እስኬ ላይ እንደዚህ አይነት ጉድ ያደረሱበት ሰዎች ማለት ነው አፈላልገው እንግዲህ በጣም በሚያሳዝን ሁኔታ የሱን የአክስት ልጆች የአክስቶን ልጆች የልጅ ልጆች አይነት ነገር የተለያዩ የሱን ቤተሰቦች አንድ ወንድና አንድ ሴት ነበሩ እዛ የሚኖሩት ወንድምና እህት። እነሱን ደብድበዋቸው ካሁን በኋላ ስለ እስኬ ሞቷል ብላችሁ አስወሩ። እንግዲህ ምን እንደሚጠቅማቸው አላቅም። ያው ፍለጋው እንዲቆም እንዳይፈለግ በእኛም ይሁን በተለያዩ በህግ አካላትም ዘንድ ሊሆን ይችላል ማንም ሰው ክትትል እንዳያደርግበት መርዶ ተነግሮን ነው በቃ ክፍለ ሀገር አይነት ነገር ተቀብሯል ብላችሁ ዝም ብላችሁ ቁጭ በሉ አርፋችሁ ተቀመጡ አይነት ነገር እያሏቸው ነበረ። ያው ለኛም ቀስ ማለት ይሄ ነገር ከተከሰተ በኋላ ባንዲው አልነገሩንም። እነሱን እንደዚህ ካሏቸው በኋላ ማለት ነው በሚሰሩበት ቦታ ቤታቸው በመሄድ በተለያየ ሰዓት ዛቻና ማስፈራሪያ በዚህ እስከ ከጠፋበት ቀን ጀምሮ የተለያየ ዛቻና ማስፈራሪያ እያደረሱባቸው ነበረ። በስተመጨረሻም ደግሞ ብሎ ምን ደረጃ ላይ የደረሱት እስከ መደብደብ ድረስ ከተደበደቡ በኋላ ነው እንግዲህ እኛ ጋር ደውለው አግኝተውን ጥቆማ ከሰጡን በኋላ እንደተለመደው እኛ የተለያዩ ምርመራዎችን ድብቅ ካሜራ ምናምን ካስቀመጥን በኋላ በዛ ፍጥነት እንይዛቸዋለን ብለን አላሰብንም ነበረ። እነሱም ደግሞ በዚህ ፍጥነት እኛ እነሱ ጋር የምንሄድ አልመሰላቸውም ነበረ። እኛና እነሱ ኮንታክት እንደሌለን ያውቃሉ። በዛ የተነሳ እኛም ቶሎ ብለን እዛ የምንሄድ አልመሰላቸውም ነበረ። እንዳጋጣሚ አንዱ ከደብዳቤዎቹ ከተላላኪዎቹ አንዱ መጥቶ ልንይዘው ችለናል። እንግዲህ ያው ነገሮች እንግዲህ ከዛሬ ከነገ ይሻላሉ እያልን እየጠበቅን ነው። ፈጣሪ እንግዲህ ሁሌም እንደምለው ለእስኬ ሙስሊሞችም ክርስቲያኖችም ሁላችሁም በየእምነታችሁ ጸሎት እንድታደርጉለት ብርታቱን እንዲሰጠው ጤናማ ሆኖ እንድናገኘው እንድትጸልዩ ነው የምጠይቀው ማለት ነው። ያው ብዙም እንግዲህ በመሀል አዲስ ነገር ኢንፎርሜሽን ካለ ለእናንተ የምነግራችሁ ነው የሚሆነው ማለት ነው። መጀመሪያ መግቢያ ላይ እንዳልኳችሁ እንግዲህ እህቴ የሆነ ከእስኬ ጋር ብዙም የተገናኘ ነገር አይደለም፣ ግን እስኬ ጀምሮት የነበረ ጉዳይ ስለሆነ እኔም ትንሽ ማየት ስላለብኝ አንዳንድ ነገሮች ነግራኛለች። እስቲ ቤተሰቦች እናንተም ስሙትና የተቻለንን ነገር ለማድረግ እንሞክራለን ማለት ነው። ቤተሰቦች እንደተለመደው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን፣ ኮሜንት አርጉልን። ተከታተሉን። ሰላም እህቴ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እንግዲህ ያው ከእስኬ ጋርም አንዳንድ ነገሮችን
ስታወሩ ነበረ ከኔ በፊት ጉዳዮችን ለሱም ነግረሽው ነበረ። በስልክም በሜሴጅ ምናምን ታወሩ ነበር። እሱ እየተከታተለው ነበረ። ያው ፕሮግራማችንንም ስለምትከታተይ እንግዲህ ቀደም እያወራን ነበረ። እሱ ላይ የደረሰውን ነገር ሰምተሻል። እንደጠፋ እንደሌለ ታውቂያለሽ። ሰማሁ። ስለዚህ እስቲ ያሉትን ጉዳዮች ለኔ ለቤተሰቦች ንገሪንና የተሻለን ነገር ለማድረግ እንሞክራለን። ስምሽን? ስሜ ፒዮር ይባላል። ያው ስለመጣችሁ አመሰግናለሁ። እሺ እናመሰግናለን። እኛም እንዳልከው ከእስኬ ጋር እናወራ ነበር። እንግዲህ ማለት ያው በዚህ የሆነ ኢንፎርሜሽን ሰጥቼው ስለነበር ያው እመጣለሁ ብሎ በመሀል ጠፍቶ ነበር። እንዳጋጣሚ የእናንተን እንትን እያየሁ ነው ደውልኩላችሁ ማለት ነው። እና ምን መሰለክ የምታየው ይሄ ቤት የኛ ነው እና እዚያ ግቢ ውስጥ ተከራይቶ የሚኖሩ ሰዎች አሉ እና አንዱ ጠፍቷል። እዚህ እኛ ቤት ከገባ ቢያንስ አመት ምናምን ሆኗል እና ስንት ከጠፋ ቢያንስ 4 ወር ምናምን ሆኗል። በእውነት የት እንደገባ የት እንደደረሰ አይታወቅም እና እሱን ኢንፎርሜሽን ልሰጥክ ነበር የደወልኩላችሁ። ኦኬ ተከራይ ነው? አዎ ተከራይ ነው። ከጠፋ ቢያንስ ወደ 4 ወር ምናምን ይሆናል ነው እያልሽኝ ያለሽው? አዎ። እና እንዴት መሰላችሁ? እስቲ ያው የጠፋ ሰው ነው እንግዲህ እስቲ ምናልባት ስለ ሰውየው ቤቱ ገብታችሁ ማለት ነግሯችሁ አይደለም መጀመሪያ ላይ ወይ ፊልድ ሊሄድ ነው ብሎ ወይ ወደዚህ ቦታ ሊሄድ ነው ብሎ ምናምን አይደለም ተነስቶ የጠፋው ወይ ዝም ብሎ ነው ለማንም ሳይናገር ዝም ብሎ ነው የጠፋው? ማለት ፊልድ እየሄደ የሚሰራ ሰው አይደለም፣ ስራው እዚህ ነው እና ያው ጠዋቱ እንግዲህ ማታ ነው የሚመጣው እና ምን አይነት ተግባቢ ነው ልጁ በጣም ከሚባለው በላይ ጥሩ ሰው ነው እና በቃ ግን የጠፋ ሰሞን ላይ ያው እንደ አከራይ ምናምን ይጨንቀናል እና ለቤተሰቦቼ ለእናትና ለአባቴ ነግሬያቸው አንድ ወር ምናምን ጠፍቶ እንደጠፋ በቃ ለቤተሰቦቼ ምናምን ነገርኳቸው እና ያለውን ነገር ያው ቤቱን እንዳንከፍት ደግሞ አንደኛ ለፍቃድ እንዴት እንከፍት እንችላለን እና በቃ ብዙ ጨነቀ ማለት ያጠፋልን እናስባለን። ስለዚህ ቀጥታ ለፖሊስ ነው የደወልንላቸው። ፖሊሶች መጥተው ቤቱን ሰብረው ከፍተን እንዳየነው ምንም በቃ አዲስ ነገር የለም። ቢያንስ ጠፍቷል ሄዷል እንዳይባል ልብሶቹም ሁሉም ያለው ቤት ውስጥ ነው። በምን ምክንያት ልጁ እንደጠፋ ምንም የምናውቀው ታሪክ የለም ማለት ነው። ኦኬ ምንም የተዘበራረቀ ምንም አይነት ነገር የለም። ምንም በቃ እንደነበረው ነው ማለት ቢያንስ እንኳን የሆነ ቦታ ሄዷል እንዳይባል ቢያንስ እንኳን ልብስ 4 ወር ሙሉ መቼም በአንድ ልብስ ሊቆይ አይችልም ወይ የሆነ ልብስ ምናምን ወስዷል። ግን ምንም ሁሉም እንዳለ ነው። ምንም የተወሰደ ምንም ነገር የለም እና በቃ ፖሊሶቹ ምንም ሊያገኙ የቻሉት ነገር የለም። ኦኬ እስቲ ስለጠፋው ልጅ እስቲ ባህሪ አንዳንድ ነገሮች ምን አይነት ባህሪ ነው የነበረው? ልጁ ተግባቢ ነው ወይስ ከሰው ጋር እንዴት ነው ያለው ባህሪ? ያው እንደነገርኩ እዚህ ከገባ ቢያንስ አመት ሆኗል እና ከሰው ጋር በጣም የሚግባባ ልጅ ነው። በጣም ምን አይነት ጥሩ ጸባይ ነው ያለው ማለት በቃ ትንሹንም ትልቁንም ዝቅ ከፍ ብሎ ሰላም የሚል ልጅ ነው። ክፋት የለበትም ማለት ያው አመት ሙሉ እንግዲህ ስለማውቀው እና እንዴት ልበል ቢያንስ እንኳን የሆነ ቦታ የሚሄድም ከሆነ ያው አከራይ እንደሆነ ስለሚያውቅ ስለሚጨንቃቸው ብሎ ስለሚያስብ ይናገራል። በአሁኑ ግን ለየት ያለብኝ ሳይናገርም ስለወጣ ነው እና እኔ በእርግጥ ከውጭ ባላቅም ያው ጠላት ይኖራል ብዬ አላስብም። ልጁ ዝምተኛ ነው፣ በቃ ተግባቢ ነው። በጣም ጨዋ ስለሆነ እንግዲህ ጠላት እንደዚህ አይነት ሰው ይኖራል ብዬ አላስብም እና በቃ ምን ብለን ቤተሰቦቹንም እንኳን አናውቅም። አታውቋቸውም? ቤተሰቦቹ አናውቅም፣ ግን አንዳንድ ጓደኞቹ ምናምን ብዙ ጊዜ እዚህ ይመጣሉ እና በቃ ጠይቀናቸዋል። ግን እነሱ ምንም የማያውቁት ታሪክ የለም። ቢያንስ እነሱ ቤተሰቦቹን ያውቃሉ። ቤተሰቦቹም ጋር እንደሌለ ነው የሚታወቀው እና እኔ እንጃ እኔ በጣም ጨንቆኛል። ምን ውስጥ ገባ የት ገባ ማሰቡ እኔ እንጃ ምን እንደምልህ አላውቅም። እሺ ምናልባት እንግዲህ ያው ከጓደኞቹም ሊሆን ይችላል ፖሊስ መጥቶ ካየ በኋላ ከፈተሸ በኋላ ቤተሰቡን አብሯችሁ ከእናንተ ጋር ሲሯሯጥ የነበረ ሰው አልነበረም? ምናልባት ከሱም ጓደኞች ሊሆን ይችላል ከምታውቋቸው ሰው ከግቢም ሰው ሊሆን ይችላል። ይሄ ልጅ ጠፋ ብሎ አትኩሮት ሰጥቶ ልክ እንደናንተ ምንም ነገር አላደረጉም ጓደኞቹማ ይመጣሉ ይጠይቃሉ። ግን አዲስ ነገር ነው የሌለው ማለት የት እንደገባ ቢያንስ ሲወጣ የት ወጣ ምን ብለን እንትን እንበል። ሁሉም ግራ የገባው ነገር ይሄ ነው። የት ገባ ነው ገባ። ጓደኞቹም ይመጣሉ ይጠይቃሉ። በየጊዜው ነው የሚመጡት። ግን አዲስ ነገር ስለሱ ምንም ልንሰማ አልቻልንም። ኦኬ እና
ይሄ በዚህ ሲጠፋ እዚህ በዚህ ግቢ ሰው የመጀመሪያ እሱ አይደለም። ከዚህ በፊትም እንደዚህ የጠፋ ልጅ አለ። ኦኬ እሺ፣ ስለሱ የምናወራ ይሆናል። ግን መጀመሪያ ምናልባት ከዚህ ልጅ ጋር ተያይዞ ማለት ነው ምናልባት ያኛውም ነገር ትነግሪንና የሚጠቁመን ወደዛ ነገር ሊያረገን የሚችል ነገር ሊኖር ይችላል። ወደዛ ነገር ሊያስኬደን የሚችል ከዚህ ልጅ ጋር መጥፋት ተያይዞ ሊኖር ስለሚችል እስቲ መጀመሪያ ስለዚህ ልጅ ባህሪ ምናልባትም የሱስ ምናምን አይነት ነገር ካለበት ወይ ደግሞ ቁማርም ከሱስ ጋር እንግዲህ የተለያየ የሱስ አይነቶች ይኖራሉ። ከዛ ጋር ተያይዞ ቁማርም ምናምን አይነት ነገር አለበት የለበትም? ምናልባትም እስቲ ልጁ ምን አይነት ማለት የተለየ ባህሪ ካለበት ከሰው ጋር እንደዚህ የሚጣላ ከሱስ ጋር ምናምን ብዙም አይደለም ብለሽኛል። ከሰው ጋር ዛቻ፣ ማስፈራሪያ ምናምን እንደዚህ አይነት ነገር ደርሶበት ያውቃል? እናንተ የሰማችሁት ከሰው ጋር ተጣልቶ የሚያውቅ ልጅ ነው? ኧረ አይመስለኝም። ማለት እንደዚህ አይነት ጸባይ የለውም። እንደነገርኩ ሁሉንም እንግዲህ ጠብርግፍ ብሎ ሰላም በቃ ለሰው ክብር ያለው ሰው ነው እና እኔ እንጃ እኔ እንደዚህ ጸብ ይኖርበታል ምናምን ብዬ አላስብም። ስራ ቦታ ራሱ ሁሉም ሰው ነው የሚወዱት። ያው ስራ ቦታ በእርግጥ ያለውን ባሪ አላውቅም፣ ግን ጓደኞቹ እንደነገሩኝ እንደሆነ በቃ እንዴት ነው ለሁሉም ሰው ክብር ያለው ሰው ሁሉም ይወዱታል ነው ልክ የፈለኩት እንጂ የተለየ ካንቺ ጋርም ደግሞ እንደሚቀራረብ ምናምን እየነገርሽኝ ነበር አይደለ? አዎ ትቀራረባላችሁ፣ ታወራላችሁ። ኖርማሊ እንደዚህ አይነት ግንኙነት ከሌላው ጋር እንደነበረው ካንቺ ጋርም እንደሚያወራ እንደምትግባቡ ተጫዋች እንደሆነ ምናምን ነግረሽኛል። ምናልባትም ምን አይነት ሰዎች አሉ መሰለሽ እንደዚህ ከበላይ ሲታዩ እንደዚህ ደስተኛ መስለው በውስጣቸው ግን ምናልባት እኔ አሁን የሆነ ጥርጣሬ የሆነ ውስጤ ላይ የመጣው ይሄ ልጅ ሌላ ቦታ ላይ ሄዶ ራሱን አጥፍቶ ቢሆንስ ማለት ለሰው ሳይናገር ያው በተለይ እንደዚህ አይነት ነገሮች እኛ ስለሚያጋጥሙን ማለት ነው። ጥሩ ነገር ያጋጥምሻል፣ መጥፎም ነገር ያጋጥምሻል። ምናልባት አንዳንዴ እንደዚህ ከበላያቸው ታይተው ከላያቸው ላይ እንደዚህ ሲታዩ ደህና ጤናማ ምናምን መስለው ግን ውስጣቸው የተጎዱ ሰዎች አሉ። ዲፕሬሽን ውስጥ ያሉ ሰዎች አሉ። የሚታወቅባቸው ሳይታወቅባቸው ግን ከሰው ጋር እየተጫወቱ እየሳቁ ግን ውስጣቸው የሆነ የሚያብሰለስላቸው አይነት ሰዎች ስላሉ ምናልባት አንቺ ይህን ሰውዬ በምትቀርቢው ጊዜ ያወራሽ ነገር አለ እንደዚህ የሚጸጽተው የሚቆጨው ያው ሰው ነውና ሁሌ ደስተኛ ላይሆን ይችላል። ሊያጠራጥርሽ የሚችል ነገር አለ? በፍጹም አይ እንደዚህ አይነት ባህሪ የለበትም። ቢያንስ እንኳን ማለት አላማ ያለው ሰው ልጅ ነው። ቤተሰቦቹን ለመቀየር ቀን ከሌሊት ነው የሚሰራው። እንግዲህ ትምህርቱን ተምሮ ጨርሶ ቤተሰቦቹን ለማሳረፍ የሚሰራ ልጅ ነው። እኔ እንጃ እንደዚህ አይነት ነገር ይኖር ብዬ አላስብም። እኔ እንጃ አይ ከኔ ጋር እንዳልኩ ደግሞ ቢያንስ እንኳን እዚህ ግቢ ውስጥ ከሁሉም ጋር እቀራረባለሁ፣ ግን ሞር ከሱ ጋር ቅርርበት አለኝ እና በጣም ነው የምናወራው። ቢያንስ እንኳን የቆን ብሎን ምናምን ይነግረኛል። በሚነግረኝ ሰዓት አንድ ቀን እንኳን የመደበር ወይ ከሰው ጋር ተጣልቻለሁ ምናምን የሚል እንግዲህ እንደዛ ብሎኝ አያውቅም ልልክ ነው። ቢያንስ እሱ እንኳን ያዋሻል ምናምን እንኳን ብለን ብናስብ የሚመጡት ጓደኞቹ ምናምን እንግዲህ በሱ ጋር ቅሬታ የሚናገሩ ሰዎች የሉም። ሁሉም ማለት ነው ደስተኛ ናቸው። ሁሉም ተጨንቆ ነው ማለት አሁን ራሱ መጥፋቱ ሁሉም ተጨንቋል ልልክ ነው። ልክ እንደ ቤተሰብ በቃ እንዴ ልበልክ አንድ የቤተሰብ አባል ሲጠፋ እንዴ ነው ሊያሳስብና ሊጨንቅ የሚችለው? እሱም ልክ እንደዛ ነው። እኔ እንጃ መጥፎ ባህሪ ይኖርበታል ብዬ አላስብም። ኦኬ እሺ፣ ምናልባት እሺ አንቺ ከውስጥሽ ማለት ነው የምትጠራጠሩ ሰውስ ካለ ግቢ ውስጥም ሊሆን ይችላል ከሚመጡት ሰዎች ሊሆን ይችላል። ምናልባት እዚህ ጋር አንድ ጥያቄ ላንሳብሽና ስራው ቦታ ላይም ደስተኛ ነው? ስራው ቦታ ላይ ካንቺ ጋር ሲያወራ እንደዚህ ኮምፕሌን የሚያቀርቡበት ሰዎች የሉም? የነገርኩ ነው ፈጣሪ ሲመሱ ላይ በቃ ፈጣሪ ሁሉን ነገር ነው የሰጠው። ተወዳጅ ነው፣ ተግባቢ ነው። እኔ እንጃ እኔ ስራውን በቃ በስርዓት ስለሚሰራ ከሱ አልፎ ሌሎቹንም እንትን የሚል ስለሆነ እንጃ እንደዚህ አይነት ባህሪ የለበትም ማለት ከምናወራው አንፃር ማንም እስቲ ቀን እኔ አላሽክም ከሚሰራበት ቦታ ራሱ ቀን በቀን ጓደኞቹ አጥር ሁሉም ነው የሚመጡት። ዛሬ አንዱ ከመጣ ነገ አንዱ። ምክንያቱም በጣም ሁሉም በቃ ስለሚወዱ ስለሚያከብሩት ነው መሰለኝ። መቼም መጥፎ ባህሪ ቢኖርበት ማንም ቼክ ሊያደርግ የሚችል ሰው አይኖርም። ኦኬ እሺ፣ ግቢ ውስጥም ማለት እሺ የምትጠራጠሪው ምናልባት አንቺ እንደዚህ አይነት ሰዎች ሊኖሩ ይችላሉ ብለሽ ከግቢ ውስጥም ሊሆን ይችላል ከውጭም ሊሆን ይችላል ከራስሽ አተያይ የሆነ ፍንጭ መነሻ ሊኖርሽ ልትሰጪን ትችያለሽ?
ማለት የወጣ ነገርስ እዚህ ሰፈር ላይ ለምሳሌ ከመጥፋት ጋርም ተያይዞ ሊሆን ይችላል። እዚህ አካባቢ ላይ እንደዚህ አይነት ነገር ተከስቶ ያውቃል? ምን አለ መሰለክ ማለት ያው መጠጥ ይኖርብኝ አይኖርብኝ ምንም ማውቀው ነገር አይደለም፣ ግን ኢንፎርሜሽን እስከሆነ ድረስ ቅድም የጀመርሽልኝ ነገር ነበረ እና ኢንፎርሜሽን ልስጣችሁና ቢያንስ እንኳን እናንተ ማጣራት ባለባችሁ ተጠራላችሁ ብዬ እንዴት ነው መጠርጠር ሰውን ትንሽ ልብ ይቅር የሚለው ተከራያችኋሉ እዚህኛ ግቢ ውስጥ ማለት ነው። ባልና ሚስት ናቸው። ቢያንስ ከገቡ ባሰበው አመት ከ6 ወር ከ7 ወር ሆናቸዋል እዚህ ቤት መኖር ከጀመሩ ማለት ነው። እና የሆነ ወጣ ያለ ባህሪ ያላቸው ማለት ይከብዳል፣ ግን በቃ እነሱ ቤት የገባ የረገጠ ሰው ሁሉ የት እንደሚገባ ይታወቃል። በቃ ዛሬ ገብቶ ነገ የት እንደሚያደርጓቸው አናውቅም። ይጠፋሉ ሰዎች እዛ ቤት የገባ የረገጠ ሰው ሁሉ። አዎ ቅድም ስጠይቅሽ እየነገርሽኝ ነበረ። ለተወሰነ ጊዜ ቤተሰቦቻችን ይህን ነገር ከመጀመሪያ በፊት እያለችኝ የነበሩት አንዳንድ ነገሮች ነበሩ። ስጠይቃት የምትጠራጠራቸው ምናምን አይነት ነገር ሰዎች ካሉ ስላት ማለት ነው። የምትጠረጥራቸው አንዱ እሷ የምትነግረን ይኖራል። ከምትጠረጥራቸው አንዱ እዚህ ግቢ ውስጥ የተወሰኑ ተከራዮች አሉ። ከተከራዮቹ አንዱ ባልና ሚስቶች አሉ። እነዛ ባልና ሚስት መጀመሪያ ሰዎችን ይግባባሉ ነው ያልሽኝ አይደለ? ከሆነ ጊዜ ከነሱ ጋር የተግባቡ ሰዎች ነው የሚጠፉት። አዎ በጣም ይግባባሉ፣ እንደ ቤተኛ ይሆናሉ። ግን እንትን መሆን አለብሽ፣ እርግጠኛ መሆን አለብሽ። በጣም እርግጠኛ ሆኜ ነው ባይዘው የሱ መጥፋት ብቻ ተመርኩጃለ ምነግርህ እና እርግጠኛ ነኝ በጣም ማለት ነው። ማለት እንዴት ነው ቅድም እንዳልኩ ባንስ ባንድ ሰው የሱን ብቻ እንትን ብያለም። ከዚህ በፊትኛ ግቢው እንደዚህ ጠፋ ልጅ ነበረ ማለት ያው ካንተ ጋር ብዙም እንደውም እንደዚህ ያላወራን፣ ግን ከሴጋ ብዙ ነገር አውርተን ነበር። እያንዳንዱ ነገር እየነገርኩ ስለነበር እንዴ ልበልክ ከዚህ በፊትም እንዳልኩኝ ጋር ተከራይ ነበር። ያው በጣም እንደዚህ ይግባባል ምናምን ከነሱ ጋር ከነዛ ሰዎች ጋር ማለት ነው፣ ባለትዳሮቹ ጋር ማለት ነው። ተግባብቶ ከሆነ ጊዜ በኋላ የለም ማለት በቃ የት እንደገባም ቤተሰቦቹም የት እንደገባ ምናምን አያውቁም። ብዙ እና ለነሱ ቤተሰቦች ይመጡ ነበር። የዚህኛው ልጅ ከዚህ በፊት ጠፋ ያልሽው ማለት ነው። ቤተሰቦች ይመጡ ነበር። እና እንዴት ነው በቃ የለም ማለት ለቤተሰቦቹም እንዴት እንዳልኩ ደግሞ ቤቱን የቤተሰቦቹ ከፍተው ሲያዩት ልጁን እንኳን ከዚህ በፊት ቀድሞ የጠፋው ምንም እቃ የወሰደው ምናምን እቃ የለም። እና ከዚህ ጋር አንድ አይነት ስለሆነብኝ ነገር ፈልጌ ነው። እና እንዴት ነው ከነዚህ ሰዎች ከባለ ትዳሮቹ ጋር ይግባባል ሆነ ትንሽ ቀን ምናምን እፈፍ ይባላልና ከዛም በኋላ በቃ የት እንደገቡ አይታወቅም። እዛ ቤት ሲገቡ አንዳንድም ሰዎች እንደዚህ ያሉ ነው አይደል ያልሽኝ? ከውጭ የሚመጡ የዚህ ግቢ ሳይሆኑ ከነሱ ጋር ለተወሰነ ለ2 ወር ለ3 ወር ቆይተው ነው። አዎ በቃ እንዴት ልበል ከዛ በኋላ ነው የሚጠፉት ነው ያልሽኝ? ከውጭ የዚህ ግቢ ብቻ ሳይሆን ከውጭ ብዙ ሰዎች ይመጣሉ። ማለት ያው ብዙም እንደዚህ ዲቴል አላውቅም፣ ግን ከውጭ ይመጣሉ ምናምን የሉም። ከዛ የሆነ ድንገት እንኳን ሰው እዚህ ቤት እንደዚህ አይነት ሰው መጥቶ ነበር ምናምን ብሎ ሲጠይቁ ነው የሰማሁት ነው። እና ማለት ውስጤ ብዙ ሰው ያልጠረጠረ ነገር አለው። እና እኔ ደግሞ እንዴት ነው ሰው እንዴት ነው ከመሬት ተነስቶ አንድ ቤት ገብቶ አንድ ሰው ብቻ ከአንድም 2ም 3 ሰው እየገቡ ከሆነ ጊዜ በኋላ ጠፉ ሲባል ማለት ምን ምክንያት ሊኖር ይችላል ብዬ ላስብ። ሰዎቹ ትንሽ ግራ የሚያጋቡ ነገር ናቸው ማለት የሆነ ሁኔታቸው ምናምን በተለይ ባልየው እኔ እንጃ ትንሽ ደስ አይልም። እና ለቤተሰቦቹ እንኳን ዲቪዥ ነገራቸው ያው ምንም ማስረጃ ምንም እንትን የምላችሁ ስላልነበረኝ ያው ዝም በይ ምናምን ብለው እንትን ዝም እንድናያደርጉት፣ ግን በቃ እኔም ዝም ማለት አልችልም። ገባ የሆነ ነገር እያየው ይከብዳል። ኦኬ እሺ ያው አስፈላጊውን እንግዲህ አንዳንድ ነገሮችን እየነገርሽኝ ነበረ። ያው ምንድነው የምናደርገው የተለያዩ እንግዲህ የኛ ሰዎች ከኛ ጋር አብሮ የሚሰሩ ሰፈሩ ላይ የተለያየ እንግዲህ የአፋልጉኝ ወረቀቶች ምናምን የተበተኑበት ነገር ነው ያለው። ከህግ አካል ጋር ሄደን ምን ደረጃ ላይ እንደደረሰ ስለተመለከተ ማለት ነው ስላመለከቱ ይሄ ኬዝ ምን አይነት ጉዳይ ላይ ምን አይነት ደረጃ ላይ ምን አይነት ቦታ ላይ እንደደረሰ ስለ ልጁ ጉዳይ ጋር ተያይዞ ከጠፋው ልጅ ጋር ተያይዞ አንዳንድ ነገሮችን ለማጣራት እንሞክራለን። አሁን ከሷ ጋር ከተለያየን በኋላ
ከዛ በኋላ ምንድነው የምናደርገው? የተለያዩ ጎረቤቶችን እየዞርን እየሄድን የምንጠይቅ ነው የሚሆነው። ከዛ ከጠየቅን በኋላ ጥርጣሬያችን እሷ ያለችው ነገር እውነት ከሆነ እነዛ ሰዎች ጋር የሚያጠራጥር አይነት ነገር ከደረሰ ደረጃ ላይ ከደረስን በኋላ ካሜራችንን ይዘን ወደ እነዛ ሰዎች ቤት ነው የምንሄደው። እንደተለመደው እነዛ ሰዎች ቤታቸው ውስጥ ከገባን በኋላ እነሱን አስፈላጊውን መረጃና ማስረጃ ለማግኘት እምንጥር ነው የሚሆነው ማለት ነው። ቤተሰቦች ያው በጣም አሳሳቢ ጉዳይ ነው። ከነዚህ ሰዎች ጋር እንግዲህ የተዋወቀ ሁላ ከሆነ ጊዜ በኋላ ዝም ብሎ እንደዚህ የሚጠፋ ከሆነ የማይመጣ ከሆነ ጊዜም በኋላ ያ ሰው የማይገኝ ከሆነ ከነዚህ ሰዎች ጋር ቢሃይንድ ከበስተጀርባ እንግዲህ የሆነ የተደበቀ አላማ አለ ማለት ነው። እንግዲህ እንደዚህ አይነት ነገሮች እንደዚህ አይነት ኬዞች በተለያዩ ጊዜ እንደዚህ አይነት የግድያ ነገሮች ራስን ማጥፋት ነገሮች በተለያዩ ጊዜ ይደርሱናል፣ ያጋጥሙናል። እኛም በተቻለን መጠን እነዚህ ነገሮች ያው ለመፍታት እንሞክራለን። አብዛኞቹንም ደግሞ የደረስንባቸው ናቸው ማለት ነው። በመረጃና በማስረጃ አያይዘን ለህግ አካል እያሳለፍን ነው የምንሰጠው ማለት ነው። ያው ወይ እነዚህ ወንጀለኞች ሊሆኑ ይችላሉ ጥርጣሬያችን፣ ወይም ደግሞ ምናልባት የሆነ ቦታ ላይ እነዚህ ሰዎችም ራሳቸውን አጥፍተውም ከሆነ ከመዘጋጃ ጋርም እንደዚህ ራሳቸውን ያጠፉ ሰዎች አድራሻ የሌላቸው ምናምን መረጃው ስለሚኖር እዛ ሄደን በዚህ ሰውዬ ስም መታወቂያውም እዚህ ስለሚኖር በመታወቂያው እዛ ካሉ ፎቶዎች ጋር ከተነሱ ፎቶዎች ጋር ምናምን የምናጣራ ነው የሚሆነው። የመጨረሻ ኮንክሉዥናችንን የደረስንበትን ለእናንተ አሳልፈን ነው የምንሰጠው ማለት ነው። ያው እንደተለመደው ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ኮሜንት አድርጉን። ወደ ሰዎቹ ቤት ከአፍታ ቆይታ በኋላ እንሄዳለን። ተከታተሉ። እንግዲህ ያው ቤተሰቦቻችን ኢንተርቪውን የወሰድነው እንግዲህ ራሷ ልጅቷ ቤት ነው የነበርነው። አንዳንድ ነገሮችን ስናወራ የነበረው ያው ግቢውን እንግዲህ የምናሳያችሁ ነው የሚሆነው። በጣም ትልቅ ነው፣ ትልቅ ግቢ ነው ቤቱ። ወደ 5 ክፍል ምናምን የሚሆኑ ቤቶች ናቸው የተከራዩ ያሉት። የእነሱም ቤት በላይኛው በኩል ነው። ያዋናዎቹ እኛ ከልጅቷ ጋር ስናወራበት የነበረበት ቤት ማለት ነው። ሰዎቹም እንግዲህ የተባሉት ባልና ሚስቶች ጥቆማውን የተሰጠን ይህን ነገር ምናልባት ሊያረጉ ይችላሉ ተብሎ የተጠረጠሩ ሰዎች እነሱ ስንወጣም ሆነ ስንገባ አላዩንም፣ ጥርጣሬ እንዳያድርባቸው ማለት ነው። እስቲ አሁን እንግባና የምንፈልገውን ማስረጃና መረጃ ካገኘን እዛው የምንይዛቸው ነው የሚሆነው እንደተለመደው እንደምናደርገው። ካልሆነ ደግሞ ድብቅ ካሜራችንን አስቀምጠን ዛሬ የሚሆን ነገር ከነገ ወዲያ ወንጀለኞቹ ወንጀለኝነታቸው እስከሚረጋገጥ ድረስ የምንከታተላቸው ነው የሚሆነው። ተከታተሉ። ሰላም ናችሁ? እንዴት ዋልሽ? ሰላም እምቢ ብሎሽ ነው በሩ እኮ እኔም አጋጣሚ እንትን ስለው ሰላም ነው። እንዴት ነሽ? አለን። እንደምታዩ ካሜራ ይዘናል። የሚዲያ ሰዎች ነን። ብቻሽ የሚዲያ አውራኛ እሱን ምን የሚዲያ ሰዎች ነን። ይኸውልሽ እየዞርን ማለት ነው ማህበራዊ ጉዳዮች ላይ ነው የምንሰራው። ይቅርታ አንዴ ታቆሙ ከሱ ጋር ገብቶኛል። ይኸውልሽ ካሜራው መኖር ስላለበት ነው። ፍቃድ አለን እኮ ልነግርሽ እኮ ነው። ጊዜም አልሰጠሽኝም እኮ። አንዳንድ ነገሮችን እናውራ። ብቻሽን ካልሆንሽም ቤት ውስጥ ያለው ሰው ተነጋገሩና የምታስገቡን ከሆነ ገብተን ሚዲያ ላይ ነው የምንሰራው። የሚዲያ ሰዎች ነን። ሚዲያ ሰው ነህ ማን ነው? ንግድ ፍቃድ አለ ምናምን። ስለዚህ እሱ ያቆመውና ከኔ ጋር አውራ ነው የምልህ። መቅረጹ ለምን አስፈለገ እኮ? ይኸውልሽ አንዴ ተረጅኝና ማለት ነው ለምን መሰለሽ እየዞርን አሁን ባለትዳሮች መሰላችሁኝ አይደል? እዚህ ቤት ውስጥ ያላችሁ ነው መቅረጹን ነው። አንተን ላውራ እችላለሁ ግን መቅረጹ ለምን አስፈለገ እኮ? ምክንያቱም ልንገርሽና ከዛ በኋላ ካልሆንሽ ደግሞ ማጠፋውና ምን ነው የሚሆነው? ንገረኝና ከዛ በኋላ እንድትቀርጸኝ ያደርጋለሁ እንጂ እንድትቀርጸኝ ፍቃድ አይደለም። ይኸውልሽ ይሄ መግቢያችንም ስለሚያስፈልግ ነው። ምናልባት በኋላ ልትፈቅጂልን ትሻለሽ። ካልፈቀድሽም እንሄድ ነው የሚሆነው። እሺ ይቅርታ ከባለቤቴ ጋር ላውራና ይቻላል። አውሪና እስቲ የሚለውን ነገር ጥሩ። እስቲ ከባለቤቴ ጋር ላውራ እያለሽ ነው። ከባለቤቷ ጋር ታውራና ያለውን ነገር የምንከታተል ነው የሚሆነው። ምናልባትም እስቲ ባለቤትየው ወጥቶ አዋራን ይችላል። እንደተባለውም ደግሞ እነዚህ ሰዎች የሚያረጉትን ነገር እውነት ከሆነ እስቲ ሰላም ነው። እንዴት ነው? ሰላም ነው። አለን። ከባለቤት ጋር እያወራን ነበረ። አዎ አረፍ ብዬ ነበር።
አዎ የሚዲያ ሰዎች ነን። እንደዚህ እየዞርን ምናልባት እናንተ ጋር ከመምጣታችን በፊት እዚህ አካባቢ ላይ እንደና አንተ አይነት ኑሮ የሚኖሩ ምናልባትም ድጋፍ የሚያስፈልጋቸው ሰዎች ሊሆን ይችላል። እየዞርን የህይወት ተሞክሯቸውን ያለፉበትን የህይወት ውጣ ውረድ አንዳንድ ነገሮች እያወራን ተሞክሮቻቸውን ሼር ካረግን በኋላ ከኛ በላይ አንዳንድ ሰዎች አሉ ይሄን ፕሮግራም የሚከታተሉ ለእነሱ ቪዲዮዎቻችሁን ወስደን እናሳያቸዋለን። ለእናንተ ሽልማቱ ይገባቸዋል ከተባለ ሽልማት የምናበረከትላችሁ ነው የሚሆነው። ከኔ መጣችሁ ከየት ነው የመጣ ነው አልከኝ? የግል ሚዲያ ላይ ነው የምንሰራው። የተለያዩ እንደዚህ አይነት ማህበራዊ ጉዳዮች ላይ ነው የምንሰራው። ፍቃድም አለን። እስቲ ታሳይኛለህ ፍቃድ? አይ ጥሩ። እና እንዴት ነው ሽልማቱ? ጥሩ ነገር አለው? አዎ የገንዘብም የእቃም ሽልማቶች አሉት። ያው የተለያዩ ዲቴል ሽልማቶች አሉት። ከእናንተ ጋር ካወራን በኋላ ፈቃደኛ ከሆናችሁ ገብተን ለሚስትም ንገራትና ትንሽ እንትን እያለች ነበር። ለምን ነው ችግር የለውም። በእናንተ ህይወት ዙሪያ አይደለ? አዎ በትዳር ህይወታችሁ በምትሰሩት ስራ ምን የተለያየ ነገር ሊኖር ይችላል። እነሱን ካወራን በኋላ ያው እንዳልኩ ለተለያዩ ሰዎች እናሳያለን። ከኛ በላይ ላሉ ሰዎች ይገባቸዋል ከተባለ ሽልማታችሁን ይዘን መተን የምናስረክብ ነው የሚሆነው። አይሁን ሽልማቱ ጥሩ ይሁን እንጂ ስለዚህ መግባት እንችላለን ማለት ነው። በቃ ይሁን ግቡ። እሺ ና እንግባ። እሺ ሰላም። እሺ እንዴት ነሽ? ሽልማት እያሉ ነው። እስቲ አይታወቅም እኮ ስላላወቅኳቸው ሚዲያ ላይ ይመስለኛል አንተ ተከታታይ ነህ። እሷ ደግሞ ብዙም የሚዲያ ነገር ላይ እንዴት ናችሁ? አይ እኔ እንትን ፍቃድን ስላሳየኝ መጥቶኛ ስላየው ነው እንጂ በዚህ ዘመን ሰው እኮ አይታመንም። አዎ የተለያየ ነገር እናደርጋለን አይደለ? አዎ እሺ ለዛ ነው። አዎ ያው እስቲ መጀመሪያ ባለትዳር ናችሁ መሰለኝ አይደለ? አዎ መሰለኝ። ይኸው ፎቶአችን ተሰቅሎ የተጋባን። አዎ ያየሁት ነው። እንደውም እዚህም ከመምጣቴ በፊት አንድ ሁለት ሶስት ሰዎችን ከቤተሰቦች ከእነሱ ጋር ሆኜ ከካሜራ ከያዘው ጋርም ከበስተጀርባ ካያችሁት ከአንዱ ልጅ ጋርም አብረን ስለእናንተ አንዳንድ የህይወት ተሞክሮቻችሁን ከተለያዩ ሰዎች ጋር እየጠየቅን ነበር። ብናማክራችሁ እኛ የምንፈልገውን ነገር ልናገኝ እንችላለን ብዬ ነው የመጣሁት። ይቻላል። የህይወት ታሪካችን ምን ችግር ብዙ አሳልፈናል። ስንት አመታችን። በጣም ጥሩ። እሺ ካንቺ ልጀምር። ማን ልበል? እኔ ወይንሸት እባላለሁ። እሺ ወይንሸት፣ አንተስ? እኔ ሞገስ እባላለሁ። ጥሩ። ወይንሸትና ሞገስ በጣም አሪፍ። ወይንሸትና ሞገስ እስቲ ከወይንሸት ልጀምር መሰለኝ። ሌዲስ ፈርስት አይደለ? እሺ ወይንሸት፣ እስቲ ወይንሸት ምን አይነት ልጅ ናት? ስለ ወይንሸት ከልጅነትሽም ጀምሮ ሊሆን ይችላል፣ ስለ አስተዳደግሽ ሊኖር ይችላል። አጠር ባለ ሁኔታ እስቲ አንዳንድ ነገሮች። እሺ እኔ የዚህ ሀገር ሰው አይደለም፣ የክፍለ ሀገር ሰው ነኝ። የቤት ልጅ ከሚባሉት ውስጥ ነኝ። ትምህርቴን ቢያንስ እስከ 10 ተምሬያለሁ። ያው ከሱ ከባለቤቴም ጋር አንድ ሰፈር ነበርን። ትምህርት ቤትም አብረን ያደግነው። ከዛ እያለ ያው ወደ ትዳር ዓለም ውስጥ ገብተን ልጆቹን አፍርተናል ማለት ነው። ኦኬ ያው ከክፍለ ሀገር ነው የመጣሽው? አዎ። ያው ከክፍለ ሀገር ሲመጣ ደግሞ አጠር ባለ መልኩ ከክፍለ ሀገር ሲመጣ ወደ ከተማም ሲመጣ ያው ላይፍ ቻሌንጅ ይኖራል አይደለ? አልጋ ባልጋ የማይሆንበት ነገር ይኖራል። እስቲ ከክፍለ ሀገር ወደ ከተማ ስትመጪ ምኑ ከበደሽ? ህይወት እንዴት ተቀበለችሽ? ከተማ እንዴት አገኘችሽ? ያው እዛ ክፍለ ሀገር ስትኖር ከቤተሰብ ጋር ሁሉ ነገር አለ። በቅርብ የምታገኘው ነገሮች አሉ። የቤት ኪራይም አይኖርብህም ምናምን። እዚህ ስትመጣ ደግሞ እያንዳንዱ ነገር ገዝተህ ነው። ትልቁም ነገር ደግሞ የቤት ኪራይ አለ። ይሄ ትንሽ እኔ በበኩል ያለመድኩትም ከቤተሰብ ጋርም ስለነበርኩኝ ትንሽ ከብዶኛል። ያው ስራም ስለማልሰራ እሱ ብቻውን ስለሚሰራ ያው ጫና እሱ ላይ ሆነ ይከብድ ነበር። ኦኬ ማለት ከክፍለ ሀገር እንደመጣሽ ወዲያው ነው ከሱ ጋር የተገናኛችሁት ነው? አብረን የመጣነው ከሱ ጋር። አንድ ላይ ነው የመጣችሁት? እኔ ነኝ ያመጣው። ኦኬ እሺ ወደ አንተ ልምጣና እስቲ ሞገስ ምን አይነት ልጅ ነው? ያው ክፍለ ሀገር እንደነበራችሁ እየነገረችኝ ነበረ። ክፍለ ሀገር ላይ ነበረ ህይወት ምን ይመስል ነበረ? ከተማ ከመምጣት በፊት አስተዳደግህ እንዴት ነው? ያው እንግዲህ እንደማንኛውም የክፍለ ሀገር ልጅ ተጫውቼ ቦርቄ ነው ያደግኩት። የተወሰነም ጊዜ እርሻ ሞክሬያለሁ፣ አርሻለሁ። የሆነ እረኝነቱንም ትምህርት ጎበዝ ስለነበርኩኝ ትምህርቴን አባቴ ያየና ራቅ ያለ ቦታ እንድማር አደረገኝ። ስንቅ አስይዞ ከወይንሸት ጋር ያው አንድ አካባቢ ነን። እሷም በትምህርቷ
ጎበዝ ነች። አብረን ሄድን ራቅ ያለ ቦታ። ሰፊ ጊዜ ያገኛችሁ ማለት ነው። አንዱ ቻሌንጅ ክፍለ ሀገር ላይ ብዙ ጊዜ ከሰዎች ከምሰማው አንዳንድ ነገሮች ትምህርት ቤት ሲሆን በተለይ ደግሞ አንደኛ ደረጃ ትምህርት ቤት ላይ በጣም ሩቅ ቦታ እየሄዳችሁ ነው የምትማሩት የነበረው አብዛኞቹ ሰዎች የሚሉት እና እናንተም ጊዜ ያገኛችሁ ማለት ነው። አብራችሁ ጊዜ ለማሳለፍ ምናምን አይነት ነገር በቃ በሳምንት አንዴ ነው የምትመጣው ስንቅ ለመውሰድ። እዛ አብረን በቃ እንደ እህት እንደ ወንድም ነው። ብዙም ትዳር ውስጥ ለመግባት ሀሳብ አልነበረንም። ትምህርታችንን ገፋን፣ ተማርን። እኔም ጎበዝ ነኝ ትምህርት ነኝ፣ እሷም ጎበዝ ነች። በመሀል እሷ ያው እኔ ስትንከባከበኝ ነው መሰለኝ ተዳከመች ትምህርቱ ላይ። እኔ ትምህርቱን ገፋሁበት። እሱም ሆኖ አልሆን አለ። የሚገርም እንደጠበቅኩ እኮ አይሆንም። ወደ ከተማ እንግባ አልኳት። ትምህርት ማየነው ምን አለን ወደ ከተማ እንግባው፣ ምንም ማድረግ አንችልም። አመነች። ያው ይዣት መጣሁ። እኔ የምልሽ የዚህን በር እኮ በደንብ አልተዘጋም። እስቲ ዝጊው የዚህን በር ተነሽ። ክፍ ገርበብ ያው እንግዲህ መኝታ ቤት መታየት የለበትም። እውነት ነው። ለዛ ነው። ከዛ በቃ ነይ ዘጋሽ ጎሽ። ከዛ በቃ ይዣት መጣሁ አዲስ አበባ። ጥሩ ስራ ተሯሯጣለሁ፣ እንደምታየኝ አይደለሁም። ስራ ጎበዝ ነኝ። ያው ሽልማት ስትለኝም አየህ ለእንትን ለዛ ሽልማት ቶሎ እያስገባሁ በቃ ስራ። እንዴት ነው ግን ያው ከክፍለ ሀገር የለመድከው ህይወት አለ። ወደ ከተማ ስትመጣ መጀመሪያ ቻሌንጆች ይኖራሉ አይደል? መቼም ህይወት ውጣ ወረዶች ይኖራሉ። ከተማ ላይ ገጠር ላይ የለመድከው ነገር አለ፣ ከተማ ላይ ደግሞ የተለያየ ህይወት ነው ያለው። እንዴት አገኘህ ውስጥ ያንን የህይወት ልዩነት? የሚገርም ክፍለ ሀገር እያለን ይናል ለህይወት አንጨነቅም። ለምግብ አትጨነቅም፣ ለቤት ለማደሪያ አትጨነቅም። ነፃ ህይወት ነው የምትኖር። ለልብስ አትጨነቅም። በቃ ነፃ ህይወት ነው። ከተማ ስንመጣ ትንሽ ተቸገር። ሁሉ ነገር በቃ ጊዜ የሚሰጥ ሰው እንኳን እኮ የለም። ይገርምሃል። ሰው አታገኝም እንደልብ። ሰው ዞር ብሎ አያየህ ምን እየሆንክ እንደሆነ እያረክ። ዞር ብሎ የሚያይ ሰው የለም። በቃ የራስን ለፍተህ ጥረህ ግረህ መኖር ህይወትን። ኪራይ አለ፣ በዚህ ላይ ቀለብ አለ እና ያው ደግሞ ሁሌ ሽሮ አትበላም፣ ስጋም ያስፈልጋል። በቃ ያው ለስጋ ስትል ትሯሯጣለህ። ያው ህይወት ከበድ ይላል። ግን ባለቤቴ ጎበዝ ናት፣ በደንብ አገዘች። በጣም ተጋገዘን። ስጋ ላይ ልዩ አትኩሮት አለ ማለት ነው። ከያው ክፍለ ሀገር ላይ እዛው ነው ታርዶ አይደል? እዚህና እዛ ልዩነት አለው መቼም። እዛው ከጓሮ ነው፣ እዚህ ደግሞ ሄደ ገዝተህ ምን ብለህ ብዙ እንትን አለው። እዚህ አስቸጋሪ እና እዚህ ያው ባለቤቴም ትለኛለች ትወዳለህ እንዴት ነው ነገሩ ትለኛለች። ተጠቃሚ ነኝ ብቻ ብዙም አናንስም ለራሳችን። በጣም አሪፍ። እንግዲህ ከክፍለ ሀገር ወደ ከተማ ይዛት የመጣኸው አንተ ነህ። እኔ ነኝ። ይዛ ስትመጣ እንዴት ነው? ቤተሰቦቿ አልፈቀዱም ነበረ? ዝም ብለህ ነው ሳትናገሩም ይዛት የመጣኸው? አዎ ለትምህርት ወጣን። እሷ ትምህርት እምቢ አላት። እኔ ጋር ዝም ብላ ቁጭ አለች። እኔ እየተማርኩ ክፍለ ሀገርም አንድ ላይ ነበራችሁ? ለብቻችሁ መኖር ጀምራችሁ ነበረ ማለት ነው? አዎ ግን ያው እህትና ወንድም አካባቢ ስለሆነ ያው አንድ ላይ ትላካለህ እንድትማር። እሷም ቤተሰቦች አውቃ እሷ ወደኩ ላለ ማለት ቁጭ አለች። ፍቃደኛ ነበሩ ማለት ነው? ግን ወደ ከተማ ስትመጡ እንዴት ፍቃደኛ ሆኑ? አይ እንትን ብዬ ነው ያመጣኋት፣ አሳምኜ በሰዓቱ። ዞሮ በድብቅ ነው ያመጣሁት። በድብቅ ነው በቃ ምንም። እሷም ክፍለ መመለስ አልፈለገችም። እዛ ያለው ህይወት ትንሽ ጉልበት ስራ ይበዛዋል። ክፍለ ሀገር አታውቀውም መሰለኝ። በጣም ቻሌንጅ አለ። ከከብቱ ጋር ወደ ላይ ወደ ታች ማለቱ። ሁሉም ነገር በእንጨት ነው ጭሱ ምኑ። በቃ ከተማ እንግባ አልኳት፣ አመነች። በተለይ ደግሞ ለሴት ልጅ አይደለ ወይንሸት ከባድ ነው። በተለይ ደግሞ ክፍለ ሀገር ላይ ሲኮን እንዴት ነው ማለት ቤተሰቦች ፍቃደኛ አልነበሩም? ከሱ ጋር አብሬ ልሆን ስትይ ያው ወግ ማዕረግ ታይቶ ምናምን የሚባል ነገር አለ ክፍለ ሀገር ላይ። እሱ ሌላ ታሽቶልሽ ነበረ? እሱን እምቢ ያሉበት ምክንያት መጀመሪያ ምንድነው? እንደዛ ሌላ ታሽቶልኝ ሳይሆን በቃ በትምህርቴ እንድገፋ ነበር የተፈለገው። ሲሸኝ መጀመሪያ ለትምህርት ብለን ነው። አንድ ሰፈርም የሰፈር ልጅም ስለነበርን ለትምህርት ብለን የተሸኘ ነው እንጂ ሌላ ነገር ይቀየራል ተብሎ አልነበረምና ወደ አዲስ አበባ መምጣቴን አልፈለጉም። በትምህርቱ እንድቀጥልበት ነበር የተፈለገውና ያው እኛ ወደዚህ ኮብልለን መጣን።
ሀሳባችንም ተቀየረ። ከሱ ጋር ያለው ነገር ያው ወደ ፍቅር ውስጥ ገባን። ቤተሰቦች ብዙም ፍላጎት አልነበራቸውም። ያው እንግዲህ እሷ እንደነገረች ብዙም ቤተሰቦቿ ፈቃደኛ ያው የክፍለ ሀገር ሰው አንተ ብዙም ባታውቀው ነው እንጂ ዛሬ ቆጥር ከሌ ድሮ ይቀር አጥንት መቁጠር ምናምን አለ። እንደውም እንደዚህ አይነት ነገር አለባቸው ነው የምትለኝ? የእሷ ቤተሰቦች ላይ የኔን እንትን ይቆጥራሉ ታውቃለህ። የከሌ ነው የከሌ ዘር ነው ይላሉ። በዚህ ዘመን የማይመስል እኮ ማለት የከሌ ዘር ነው ምናምን ካንተ ዘር ላይ ቢሆን ምን እንደዚህ የሚያስበል የተለየ ነገር አለባችሁ አንተ ዘር ላይ? እንደዛ ሳይሆን ያው መቼስ ብትኖር እኮ ታውቀው ነበር። የሚገርምህ ኖረ ብታየው ዝም ብለህ ወደ ጋብቻ አትላክ ወይ? እኔም ታጭቶልኝ ነበር። የተጣራች እቺ ናት የምትሆነ ተብሎ ዘሯ ተቆጥሮ ይሄው አንተ ራስህ እኮ እየቆጠርክ የተጣራች ምናምን እያልክ እኮ ነው። ከኔ ጋር ቢቆጠር እኔ ባምንበት ወይንሸትን አገባ ነበር እንዴ? ወይንሸትን እኮ እኔ ነኝ አይደል በሰዓቱ እንደታጨልኝ ስነግራት እሷ ማፈጣጠነችው፣ እሷ ማጣደፈችው። ወደ በቃ እንሂድ ከተማ አለች። ለምን ብቆይ ከቤተሰብ አትወጣም። ስለዚህ ይሁን ብዬ ያው የእሷ ቤተሰቦች እንዳሰቡት አልሆነም። የኔም ቤተሰቦች እንደታጨልኝ ሳይሆን ቀርቶ መተን ያው ከተማ ስንት አመታችን ሰፈር እየቀያየርን አለን ወይ ቤት አላገኝ። ግን ምናልባት እዚህች ጋር ያዘል አድርገህና ካንተ ማለት ካንተ ጋር አይሆንም ዘር ቆጠራ ነው ምናምን ስትለኝ እሷ ነገር ትንሽ ውስጥ እንትን ስላለች ነው። የተለየ ነገር አለ ማለት ነው እናንተ ቤተሰብ ውስጥ ከሌላ ዘር ጋር እንዳይቀላቀል የሚፈለግበት ምናምን? አንተ ይሄን ሀሳብ ምንድነው ጨዋታ ብለህ ነው የገባው አይደል? ነው እኮ ትክክል ነው ማለት የሌለ ነገር ከሆነ እኮ የለም ነው ነገርኩኝ። ምን ነገር ማትረዳ ከሆነ ወዴት ነው የምትሄደው? ያንተ ዘር ምናምን ይሄ ዘሬ ልቆጥር ነው እንደመጣው ሲል ነገርኩ አይደል እንዴ? ጥሩ እሺ። ስለዚህ ወደ ዋናው ነጥባችን እንምጣና ወደ ዋናው ነገራችን እንመለስ ነው የሚሆነው። እንዴ ችግር ምንድን ልትል ፈልገህ ነው? አይ ምን አልባት ዘር ካልከኝ እኮ እዚህ ጋር ያዝናርግና ከሌለ የለም ነው አይደለ? አንተ በኮንፊደንስ ያለ ነገር ካለ ነው እንደዚህ ሊያበስጫጭን ምናምን እንችላለን እንጂ ነገር ስላልገባኝ ነው። ይሄንን ነገር ከፈለክ ደግሞ እናጠፋልሃለን። ይሄን ነገር አሁን የተከራከርነውን ነገር የሚያበሳጭ ከሆነ ማንኛውም ኢትዮጵያዊ የክፍለ ሀገር ልጅ ዘር ይታያል ነው። ከዚህ ውጭ ያለው ነገር አንተ አይመለከትም። እንደዛ አትለኝም እንዴ? በቃ አዎ እንደዛ ነው። ስለዚህ አሁን ወደ ጨዋታችን መቀጠል እንችላለን። በጣም ጥሩ። ይሄን ነገር እንደዚህ የተከራከርነው እኔ እናንተ ማስጠፋት እንችላለን። አይ ምንም እንትን ችግር የለውም። አይ ምን ብዙም ከፈለክ ይሄን አስጠፋልሃለሁ። በቃ ይሄ በተለይ እዚህ ጋር ያዛርገው ብለህ ዘርህ ምንድነው ምን አይነት ሰብ እንደመጣው ልታውቅ የፈለግከውን ነገር እሷን በእናንተ በምታውቋት ቁረጧት። ችግር የለም እሱ በቃ አመሰግናለሁ። እንደዛ ማድረግ እንችላለን አይደል እንዴ? ነው እንደዛ ነው ሆነስ ቤተሰብ አጥንት ጥሩ አይደል? እሺ ያው ለሁለታችሁም ጠይቃችሁ ነገር ወደ ከተማ ከመጣችሁ በኋላ ያው የህይወት ቻሌንጁ የሚጀምርበት ነገር እንዳለ ሆኖ ወደ ስራ ዓለም የግድ መግባት አለባችሁ ራሳችሁ ሰርቫይቭ ለማድረግ ህይወትን ለመቀጠል። ወደ ምን አይነት ስራ ገባችሁ? የግድ ደግሞ ሁለት ናችሁ። አንድ እንኳን ብትሆኑ እንደተለያዩ ሰዎች እንደሚያደርጉት ከክፍለ ሀገር መጥተው የሆነ ዘመድ ጋር ምናምን ተጠግቶ የመኖር ነገር ነው የሚኖረው። ግን እናንተ ኦልሬዲ ከዛው ግንኙነታችሁን ጀምራችሁ እንደ ባለ ትዳር እንደ ባልና ሚስት እንደ ጓደኛሞች ሆናችሁ ነው የመጣችሁት እና እዚህ የግድ ተከራይታችሁ ነው አይደል መኖር ያለባችሁ? እንዴት ህይወትን እስቲ እንዴት አጋጠመቻችሁ ከዛ በኋላ? ከበደን እኮ ተሰበኛ የኛው ቤታችን ወደ 8ኛ ቤታችን ነው ስንከራይ። በቃ አልተመቸንም። ቤትም ላገኝ አልቻልኩም እንደጠበቅኩት። ከኪራይ ነው ከሰፈር ያው አይመችም ወይ የሆነ ነገር ይከሰታል። በቃ እንቀይራለን እኛ ችግር ሙቀቱን ካስቸገረን ሰፈሩ ከቃሊቲ እስከ ሱሉልታ ኖር ያለው ችግር የለብኝም። ብሬን ይጨነቀው ማለት እሺ። ወደ ስራ ሲስተም ውስጥ ስትገቡ ምን አይነት ስራ ጀመርክ አንተ? እስቲ ምን ህይወትን በምን አይነት መንገድ ቀጠላችኋት ነው? ገና እንደመጣን በጣም ተቸግሬያለሁ። በጣም ተቸገርን። የሚገርምህ የተወሰነ እንደውም እኔ ስራ አገኘሁ፣ እሷ ውጭ አለች እና ብዙ ቦታ ሰርቻለሁ። የሚገርምህ በኮንትራት ተቀጥሬ ሰርቻለሁ። የግል መስሪያ ቤት
ኮንስትራክሽን ላይ ሰርቻለሁ። ያው ባለቤቶች ሰው ጠይቃለሁ። ሆቴል ሰርቻለሁ። ያልሰራሁበት ነገር አለ። በመስተንግዶ ምናምን ማለት ነው። አዎ ማናጀር ሆኜ። ኦኬ ማናጀር። አዎ ተቆጣጠርልኝ ብሎ ማናጀር ሆኜ ሰርቻለሁ። ብዙ ጊዜ ኦኬ የምታውቃቸው ሰዎች ናቸው የሆቴሉ? በወሬ እንዲህ ነው ስላቸው በቃ ተብዬ ሆቴል ላይ ሰርቻለሁ። ትላልቅ ሆቴል ላይ ሰርቻለሁ ማናጀር ሆኜ። ከዛ የትምህርት ማስረጃ ምናምን በሚለው የሆነ ሳሌ ማጣራት ሲጀመር ሆቴሉ አስወጣኝ። በቃ ፕሮፌሽናል ሰው ነው የማስገባው ብሎ። ፕሮፌሽናል ነው የሚያስፈልገው ትምህርቱን የወሰደ ማለት ሰርቲፊኬት ያለው ዲፕሎማ ምናምን። እኔ አልነበረኝም፣ በሆቴሉ አልነበረኝም በጊዜው። በቃ ወጣው። ሳላርፍ ደግሞ የሆነ ክፍለ ሀገር ወጣው። የሚገርም ክፍለ ሀገር ወጣው ስራ ተብዬ። እሷ እዚህ በቃ ና ብቻዬን ደበረኝ አለች እንጂ እዛ ጥሩ ከቻይኖች ጋር ነበር የምሰራው። ኮንስትራክሽን የመንገድ ስራ ምናምን ከቻይኖች ጋር ሰራ ነበር። በጉልበት ስራ ግን እንደኔ ይከፍላሉ። የሚገርም ኦኬ አሪፍ ይከፍላሉ። አዎ ጥሩ እየሰራው እሷ በቃ አልቻልኩም አለች እና በቃ በጣም አልቻልኩም አለች። እየመጣሁ ከሷ አይበልጥ ከሷ ስለማይበልጥ። አሁንስ አንቺ ወይንሸት ምን አይነት እንትን ላይ ነው ያለሽው? ማለት ስራ እየሰራሽ ነው ወይስ ቤት ውስጥ ነው ያለሽው? አይ እኔ አሁን ቤት ውስጥ ነኝ ያለሁት። እሱ በሚንቀሳቀሰው ኦልሬዲ እንደምታያቸው ልጆቹን አንደኛው 7 አመቱ ነው፣ አንደኛው 3 አመቱ ነው። ያው እሱን ገና ወደ ትምህርት ቤት ከሰደድኩኝ በኋላ ይሆናል እንግዲህ ቢያንስ ተቀጥሬ መስራት አስባለኝ እንጂ እስካሁን ቤት ውስጥ ነኝ ያለሁት። እንዳለው ኑሮ ቢከብድ እንደውም ትንሽ እዚህ ቤት ትንሽ ቆይታለን። ይሄኛው ቤት ትንሽ ተስማማ እንጂ እንዳለህ ብዙ ቤት ነው የቀየረው። በኪራይ ቤት ማለት ነው። ኪራይ ቤት ነው፣ በኪራይ ቤት ነው። አንዱ ትቀያየራላችሁ ብዙ ጊዜ አንድ ቦታ ላይ አትቆዩም? አንቆይም አንድ ቦታ። እንደውም ትንሽ ይሄ ግቢው ተስማማ። ጸጥታው ደስ ይላል። ጸጥታው ማከራዮቹም ጥሩዎች ናቸው። ኦኬ ከአከራዮቹም ጋር እንግባባለን፣ ከልጆቹም ጋር ጥሩዎች ናቸው። እንዴት ነው እስቲ ግንኙነትሽ አንቺ ከግቢውም ጋር ከሰፈር ሰውም ጋርም ሊሆን ይችላል? ብዙ ጊዜ ያው ቤት ነውና የምትይው የቤት እመቤት ነሽ። ምን አይነት ግንኙነት ነው ያለሽ? ያው ተከራዮች እንዳሉ ከተከራዮች ጋር አግባባለሁ። ያከራዩ ልጅም አለች፣ ጥሩ ልጅ ነች። ከሷ ጋር እንግባባለን። ትግባባላችሁ ከሷ ጋር? ከሷ ጋር ያው እኔ ከቤት አልወጣም፣ ልጅ ይዤ ነው እንዳየኸው። በቃ ግቢ ውስጥ ልጁ ሲጫወት አብረን ውጪ ነው ከልጅቷ ጋር የምንቆየው ምናምን። በቃ ልጅቷም ጥሩ ልጅ ነች። ያከራዩ ልጅ አንድም ወንድ ላጤ ያለ በቃ ጥሩ ነው እንትናችን። ቡና እንደዚህ እናፈላለን ምናምን። እሱ እንደነገረ ክፍለ ሀገር ሄዱ ነበር። እንደውም በዛ ሰዓት ከብዶ ነበረ። ያው አዲስ አበባን አልለመድኩም፣ ከሱ ጋር ነው ምንም ነገርና ትንሽ ጥሎኝ ሲጠፋ እንትን አለኝ። ከሚያመጣው ነገር ከሚያመጣው ገንዘብ ይልቅ ያው ከሱ ጋር ያለው ነገር ነው እንትን ያለኝና ካልመጣ ብያልኩት። ያው እሱም እንግዲህ ይሰማኛል፣ ማንንም እንደማላቅ ያውቃል። እሺ ብሎ መጣ። እዚህ ሆነ እንጂ እዚህ ነው ትንሽ ቆየት ያለው ኪራይ እንጂ ብዙ ቤቶች ነው የቀየረው።